ሰላም ነው። ሰላም ምን አንታስ አሌክስ፣ እኔ ትንሽ ስለ ራሴ ነው የማወራ። ሁሌ ራስ ምታት ይይዛልና ይታመማለሁ። እኔ ሁሌ ራስ ምታት ይመስላሉ፣ ግን ቆይ እንዴ እኔ አንዳንዴ በነዶል ይበላለሁ። ራስ ምታት መስሎኝ ማለት ነው። ራስ ምታት ይበላለሁ፣ ፓራስታሞን ይበላለሁ። እሺ፣ ከዛ ሐኪም ቤትም አልሄድኩም። ሐኪም ቤትም ሄዳለሁ ብዬ እንደ ለራስ ምታት እንዴት ሐኪም ቤት ሄዳለሁ ብዬ ቀረው፣ አልሄድኩም። እና ከዛ እንደዚህ አንተ እያወራክ ሰምቼ ለምንድነው ቼክአፕ ማታረጉት ምናምን አርጉ እያልክ ሰማሁክ፣ እኔ ማለት ነው። ከዛ ሐኪም ቤት በቃ ሄዳለሁ ብዬ የሆነ አርብ ቀን ነበረ። ከዛ ሴትዮዋ የለችም፣ የሆነ ቦታ ልትሄድ ነው፣ እናቷ ቤት ልትሄድ። በቃ ይሄ ስርና አስቀምጪ ብላ ሄደችና እኔ አልሰራሁትም። በጣም ታመምኩት። ራስ ምታት አይደለም ሌላ ነገር ነው። ታምሜ በቃ አልሰራውም ቀራ። ከዛ ተመልሳ መጥታ አይታ ለምን አልሰራሽም ስለ አይ እኔ ታምሜ ያለው ሐኪም ቤት መሄድ ፈልጋለሁ አልኩትና ሐኪም ቤት ወሰዱት። ሐኪም ቤት ወሰዱትና ከዛ ለካ የራስ ምታት አይደለም ቆይቷል እንደዛ። ካዛ እኔ ዝም ብዬ ችላ አድርጌ ዝም ብያለሁ። ለካ ደም አንሷል አሉት እነሱ ቼክ አድርጎ አይቶ ማለት ነው። እሺ፣ እና ደም አንሷል ምናምን አሉት እና የሆነ ክኒን ምናምን ሰጡት። ከዛ የሆነ መድኃኒት ምናምን ሰጡት እና በዛ የምታውቀው ነገር ካለ እንድትናገሪ ነው ፈልጌ ነው። ምን አይነት መድኃኒት ይሰጡሽ? ስሙ ራሱ አላውቅም። የሆነ 2 አይነት ሰጡት። ምንድን ነው ያሉሽ? ችግሩ ምንድን ነው አለሽ ዶክተር? ችግሩ ዶክተሩ በጣም ደም አንሷል አሉት። ደም በጣም ቀንሷል። ለምንድን ነው ምግብ ማትበይ አለ። እኔ ምግብ በላለሁ ግን ይሄ ቀይ ስር ምናምን ብያለኝ። እሺ ያልኩት እሺ፣ ይሄ ብቻ ነው። ከዛ መርፌ ትላንትና ነበረ ሄጄ ቼክአፑን ሄጄ ከዛ እንትን ሰጡት። የሆነ ውሃ ምንድን ነው የሚባለው? ውሃ የሚመስል ስሙን አላውቅም። እሱን ሰጡትና ከዛ ተመልሰሽ ቼክ እናደርጋለን ምናምን አሉት። እሺ፣ ምንድን ነው የምትፈልጊው? የምታውቁ መድኃኒት ምናምን ካለ እንድትናገር ይፈልጌ ነው። ሌላ ማለት ምን ታርጊና አዳምጪኝ። አሁን አየሽ፣ ሌሎቻቸውን ከእሷ መማር ያለባችሁ ምንድነው? ሄዳችሁ አሁን እሷ ራሷን ሲያማት ዝም ብላችሁ ሄዳችሁ ቢያንስ በ3 ወር በ6 ወር ቼክ አድርጉ። ችግር የለም። ስለ ነፃ ከሆናችሁ አሪፍ ሆነ አሪፍ ነው ይላችኋል ዶክተር። ችግር ደግሞ ካለ የሆነ መዛባትም ካለ እናርጉ እንዲያርጉ ይላችኋል። ገብቷችኋል? እኔ ባለፈው ነው ነግሬያችኋለሁ። በምትወስዱት ተጨማሪውን ቫይታሚኖች መውሰድ ልመዱ። ገብቷችኋል? አለበለዚያ ዝም ብላችሁ እየኖራችሁ ቆማችሁ ስለሄዳችሁ ብቻ ጤናማ ናችሁ ማለት አይደለም። ጤናችሁን ቴስት አድርጉት። ሰው ሲወድቅ ነው ሆስፒታል የሚሄደው። ብዙ ጊዜ ኩላሊቱ ፌል አድርጎ መቀየር አለበት ምናምን ሲባል ነው። ለምሳሌ ነው የምነግራችሁ። ግን ከዛ በፊት ኩላሊቱን ሄዶ ቼክ ቢያደርገው ኖሮ ምልክት ሳያሳይ ትግል ላይ ነበር ኩላሊታችሁ ለመዳን። ገብቷችኋል? እድል አለው። ግን ብዙ በሽታ ምልክት አያሳይም። ጉበታችሁ ለምሳሌ ምልክት አያሳይም። ዝም ብሎ ቆማችሁ እየሄዳችሁ ጥሩ እንቅልፍ እየተኛችሁ ግን ዳሜጅ እየሆነ ያለ የሆነን ፓርት አለ ውስጥ። ከዛ ልክ ሲያበቃለት ትንሽ መምሰል ሲሰማችሁ ስትሄዱ አብቅቷል። ወይ ንቅለ ተከላ አድርጊ የምትባዩ ወይ የሆነ ነገር። ስለዚህ ኤቭሪ 6 መንስ
ራሳችሁን ቼክ የማድረግ ካልቸር ብታዳብሩ፣ እኔም የማደርገው ስለሆነ ነው ይህን እየነገርኳቸው ያለው። ዝም ብዬ አይደለም። በ4 ወር ነው እኔ እንደው የማደርገው፣ በ3 ወር ምንም እኮ አትሆኑም። ስለዚህ እኔ ባለፈውም እኔ የምወስዳቸውን ቫይታሚኖች አሳየኝ ብለውን አንስቼ ልኬላቸዋለሁ። ብዙዎቹ የሚያገኙበትን ሁኔታ ጠቁሚያቸዋለሁ። የምትፈልጊ ከሆነ አንቺ ላኪልኝ። እዚህ ስልክ ቁጥር ያለ እዚህ ዋትሳፕ ፕሮፋይል ውስጥ እዚህ ቲክቶክ ፕሮፋይል ውስጥ የዋትሳፕ ስልክ ቁጥር ያለ እንዳስታውሰው እዛ ላይ እንዲህ ብላይ ነበሩ ጻፊልኝና ጠቁመሻለሁ። ወሰጂ ምን ቫይታሚን ዲ መውሰድ አለባችሁ። ይሄ ለህይወታችሁ እኔ አሁን በ3-4 ዓመት በላይ ሲያልቅብኝ የገዛው እጠቀማለሁ። እግዚአብሔር ይመስገን። ራስ ምታት የለ፣ ድብርት የለ፣ ምንም በቃ ማለት በህይወቴ አንደኛ ቼክም አደርጋለሁ፣ ሁለተኛ ነገር ደግሞ እወስዳለሁ ቫይታሚኖች። ምግብ ብቻ እየበላችሁ መኖር ነገ ከነገ ወዲያ ብዙ እጥረት ሊኖር ይችላል። እጥረቱን ደግሞ አታውቁት። የቫይታሚኖች እጥረት ነው የብዙ በሽታ መንስኤ። ስለዚህ ጻፊልኝ፣ እልክልሻለሁ አንስቼ፣ ወይም እንዴት እንደምታገኝ ጠቁምሻል። እሺ አሌክስ፣ እሺ አመሰግናለሁ። እዚህ ውስጥም ብዙዎቹ ባለፈው ጠይቀውን ልኬላቸዋል የተጠቀማችሁ ነው አይደል? እኔ የምጠቀመው ነው የላኩላችሁ ሰው እንትን የለም ቫይታሚኖች ናቸው። ይህንን የማድረግ ለምን ምን አይነት የቫይታሚን እጥረት እንዳይከሰትብኝ ምን ልውሰድ መጠየቅ፣ ማወቅ፣ ራሳችሁን ሪሰርች ማድረግ ከፈለጋችሁ ዛሬ ዩቲዩብ አለ፣ ጉግል አለ። ቁጭ ብላችሁ እኮ ማየት እኮ ብዙ ነገሮች መጠየቅ። ሰው ቤት ሆናችሁ አትሞቱ። ሰርታችሁ ለመድኃኒት፣ ሰርታችሁ ለሆስፒታል፣ ሰርታችሁ መጨረሻ ያጠራቀማችሁትን ገንዘብ ለሆነ በሽታ ማገገሚያ። ትርፋማ ነጋዴ መሆን የምትፈልጉ ከሆነ ጤናችሁንም ሴቭ አድርጋችሁ ገንዘባችሁንም ይዛችሁ። እኔ ያንን ለመንገድ ከተል እሺ። ሄሎ በ100 ድርሃም ወይ በ50 ድርሃም የምትወጡትን ችግር ዝም ካላችሁት ነገ በ1 ሚሊዮን ድርሃም አትፈቱትም። ምሳሌ ነው የምነግራችሁ። በዶላርም ላድርግላችሁ። በ20 እና በ30 ዶላር ፍግም የምታደርጉትን ችግር ዝም ካላችሁት ነገ በ100,000 ዶላር አትወጡት። ስለዚህ ሳይቃጠል በቅጠል ይባላል። ሳይቃጠል በቅጠል። እኔ እንደውም አሁን 3 ወር ከምናምን ነው እንደውም አስታውስ። ነገ ከነገ ወዲያ ደግሞ እሄዳለሁ፣ ቼክ አደርጋለሁ። ይቺ ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም ነው? ሰላም። እሺ፣ ምን እንታዘዝ? ማማከር ነበረኝ። ሳውዲ ከመጣሁ 1 ዓመት ከ4 ወር ነው ማለት ነው። እና ብር ምናምን አላባክንም ማለት ከመጣሁ ጀምሮ የምሰራው በቃ ውል ላይ ነው የማስቀምጠው ማለት ነው። ግን በቃ አሁን ላይ ዝም ብሎ ይጨንቀኛል ማለት ነው። ብቸኝነት፣ ፋሚሊ ጋር ጓደኛ ጋር ምናምን ማውራት የለም። በቃ ኮንታክት እንዳላጠፋውና ማለት ነው። በቃ ብቻዬን ስራ ገባለሁ፣ ወጣለሁ፣ ብቻዬን ነው። ለምንድን ነው ማታወሪያቸው? እንጃ በቃ ማውራት አስጠላኝ። ሲደውሉልኝም አላነሳም። ሳየው ቴክስት እጽፍላቸዋለሁ ስራ ላይ ነኝ ምናምን ብዬ ማለት ነው። ባልፈንም አላነሳም። በቃ አያስደስተኝም። ከማንም ሰው ጋር ማውራት ምናምን አያስደስተኝም። በቃ ብቻሽን ሁኚ ነው የሚለኝ ማለት ነው። ቲክታክ ላይ ነው። በቃ ቲክታክ ላይ ነው ብዙ ጊዜ የምታሳልፊ? አዎ፣ በፊት ላይ ጸሎት ምናምን አደርግ ነበር። ሙስሊም ነኝ። ያ ማለት ማድረግ ያለብኝ ነገር አደርጋለሁ። የማታም የጧትን ጸሎት ምናምን አዳምጣለሁ፣ አደርጋለሁ ምናምን። አሁን ላይ የለም በቃ። ቲክቶክ ላይ ምን በማየት የምታሳልፊ ነው? አብዛኛው ቲክታክ ስክሮል በማድረግ ምናምን ነገር ነው። ምንም በቃ ዝም ብለሽ ስክሮል በማድረግ ነው የሚያልፈው። እንደዛ ነው በቃ ማለት ከሰው ጋር ሀታ ግሩፕ ምናምን ነበረኝ
የምማርበት ሃይማኖታዊ ማለት ነው። እዛ ግሩፕ ሁሉ ወጣው ምናምን ብቸኝነት በቃ ምን እንደሆነ ካለቅም እንደዛ ነው የማዘወትረው ማለት ነው። ምንም ማድረግ አይለብኝም። ገንዘብሽን በሙሉ አስቀምጠሻል? ገንዘቤ እንኳን አለ። የታባት ቋጣሪ ነው መሆን ያለብሽ። እሺ ቋጣሪ ነው ይባላል እኮ አንዳንድ ሰው እንደዚህ ሲባል ቋጣሪ መሆን አለብሽ። ቋጣሪ ማለት ጋባ ማለት ሲሆን በቃ የሚቋጠር ማለት ነው። ሲፈታ ንግግሩ አንደኛ ኒው ታርጊ ያለች አሁን ላይፍሽን ማኔጅ ማድረግ ነው። ገብቶሽ? ጊዜን በምንድን ነው እያጠፋ ያለው? ቁጭ ብለሽ አስቢ። ችግር አትጨናነቂ። ምንም አሁን በመጨነቅ አለ የምትፈችው ጉዳዩ። አሁን ኦርደር ማስያዝ ብቻ ነው ከአንቺ የሚጠበቀው። ገብቶሻል? ስልክ የምትጠቀሚበት ሰዓት አለ። አሁን ቲክቶክ እዚህ ጋር የተጠቀምን ነው። በቃ ከዚህ ከወጣው በኋላ ሌላ ማድረገው ነገር ካለ አለ። ገብቶሻል? ምሰራው ስራ ከዛ ቀጥሎ ደግሞ ሌላ ማድረገው ነገር እያንዳንዱ ሰዓት ካለኝ ኦርደሩን ተከትዬ ያንን ኤቭሪዴ የምሰራው ከሆነ ያ ልማድ ይሆናል። ያ ልማድ ደግሞ ምን እየሆነ ይመጣል? ቀስ በቀስ ልማዱ ባህልሽ እየሆነ ይመጣል። ልክ ጠዋት ተነስተሽ ፊትሽን ልታጠብልሽ አለ የምትታጠቢ ወር ሄደሽ የምትታጠቢ በቃ ማለት ልታጠብ እንዴ ብለሽ አለ። ለምን ኦልሬዲ አይምሮሽ ያንን ነገር ሲያደርገውን የኖረው። ስለዚህ አስበሽበት አለ የምታረጊው። ልክ እንደዚህ እስኪሆን ድረስ ላይፍሽ ውስጥ ያሉ ነገሮችን ኦርደር አስይዣቸው እስክትለምጂውና ልክ ፊት የመታጠብ ያህል አስበሽ ሳይሆን እንደዚሁ ባይ ዲፎልት እንድታረጊው እስክታረጊው ድረስ። ያ ምንድን ነው? ለምሳሌ ስልክ ቲክቶክ የምትጠቀሙ ቢያንስ የሆነ ሰዓት ይሁ ስክሮል እያልሽ የማየት ብዙም ደግሞ አቱኝ አይጠቅም። ትርፉ ጸብ፣ ጥላቻ፣ ግርግር፣ ኔጌቲቭ ነገር ምናምን ነው። አሁን እንደ ኤክስፒሪየንስ ብነግርሽ ኔጌቲቭ ነገር የመስሚያ ሰዓት የለም። አይምሮዬን በጣም ፕሮቴክት ማድረግ ገብቶሻል። ጻድቅ የመሆን እቅድ የለኝም፣ ግን አይምሮ የሰጠሽውን ነው የሚቀበለው። ድብቁ አይምሮ ክፍል የሚባል አለን ሰዎች ሁላችን። ያ ድብቁ አይምሮ ክፍል ሁሉንም ነገር እንደወረደ ነው የሚቀበለው። ክፋቱንም፣ ጥላቻውንም፣ ደስታውንም፣ ስኬቱንም ምኑንም አይለይም፣ አይመርጥም። ሞኝ ነው። ስለዚህ ሞኝ ስለሆነ ሞኙ የአይምሮ ክፍል ዝም ብሎ የሰጡትን ስለሚቀበል እኔ የሚገባው ነገር መጠናል። ጸር ግርግር ያለበት ቦታ አልሄድም። ቲክቶኬን ስከፍት ሰው ከሰው የሚሰዳደርበት፣ ጥላቻ የሚዘራበት፣ እርስ በእርስ ሰው ነገር የሚያወራበት፣ ስለ ቤተሰብ፣ ስለ ሀገር፣ ስለ መንፈሳዊ ህይወት ኔጌቲቭ ክፋት ምናምን የሚወራበት ቦታ አለ። ስሰማም ወዲያው ነው ማጠፋ። ለምን? ጭንቅላቴን መጠበቅ አለብኝ። እኔ ካልጠበቅኩለት የገባውን በሙሉ ስለሚቀበል ነገ ጭንቅላቴ እየመዘዘ ይጠቀማል። እንደ ስቶር ማለት ነው። ቀላል ምሳሌ ልንገርሽ። አሁን ቲክቶክ ላይ አዘወትራለሁ ስላች ጭንቅላትሽ እንዳይበላሽ። የአብዛኞቻችን ጭንቅላት የተበላሸው እስከዛሬ የሰማናቸው ነገሮች ሁሉ ገብተው ልክ የሆነ ሰዓት እየመዘዘን እንጠቀምበታል። ለምሳሌ ልጅ እያለሽ ፖሊስና ህብረተሰብ የሚባል ፕሮግራም አይተሽ ታውቂያለሽ? አይቶ የሚያውቅ ፖሊስና ህብረተሰብ ከአባባ ተስፋዬ ቀጥሎ ታስታውሳላችሁ? ፖሊስና ህብረተሰብ ከዛ ወንጀል ነው የሚወራው። እዛ ላይ አይታችሁ ከሆነ ባል ሚስቱን በመጥረቢያ 99 ቦታ ቆርጧት መደብ ውስጥ ደብቋት ተያዘ። በአሰቃቂ ሁኔታ በመጥረቢያ 9 ቦታ የከታተፋት ባል ፍርድ ቤት ተፈርዶበታል። ዜና ምናምን ይላል። በነጋት ነው ሚስት ባሏን አጋድማ በጀርባው አርዳው አልጋ ላይ ተጥሎ ተገኘ እና ማተባል። አሁን ይሄን መስማት አይምሮ እንዴት እንደሚበላሽ ነው ነገሮች ይገባል። ድብቁ የአይምሮ ክፍላችን አይመርጥም ብዬሻለሁ። ልብ በይ፣ ዝም ብሎ ነው የሚያገባው። ይሄ ምንድን ነው? መጥፎ ነው፣ ይቅር አይል፣ ሞኝ ነው። ከዛ ይሄ ሲሰማ ያደገ አንድ ሰው ሚስት አግብቶ ልክ ሚስቱ ምርር ስትለው ምን የሚል ይመስልሻል? ሰው እኮ ወዶ አይደለም የሚገለው ማለት ይጀምራል። ገብቶሻል? ወዶ አይደለም በቃ 99 ቦታ የከታተፋት ማለት ይጀምራል። ከዛ ስቴፕ ባይ ስቴፕ ወዴት ይሄዳል? እየመዘዘ ይጠቀመዋል ማለት ነው። ያንን ያመጣው ከየት ነው? ፈጥሮ ነው አይደለም። ስቶር አለ እዚህ ውስጥ ሞኙ የአእምሮ ክፍል አስቀምጦለታል። ስለዚህ ከዛ መዞ ነገ ሚስቱን ከታትፎ ሲገል ታያለሽ።
ይህን ስለማቅ ቲክቶክ ላይ የምትውሉ